ከመቀሌ ጎዳና እስከ ሆሊውድ ደጃፍ አሁን ላይ በዲጂታል ዓለም ውስጥ ሞስት ቫይራል ፐርሰን ተብሎ የሚጠራው ታዳጊ ቃሉ ፑቴን ዓለምን እያስደነቀ ቀጥሏል። ኢንስታግራም ከ700 ሚሊዮን በላይ ተከታይ ባለው ይፋዊ አካውንቱ አብረን እንስራ የሚል ጥያቄ ቢያቀርብለትም ቃሉ ግን እስካሁን በዝምታ መርጧል ተብሏል። ይህ ሚስጥራዊ ዝምታ ለምን አስፈለገ? በቆሻሻ ውስጥ አልማዝ ያገኘው የቃሉ ፑቴን አስገራሚ ጉዞና የወደፊት ስጋቶች ምንድናቸው? ዛሬ በስፋት አነጋጋሪ መረጃዎች እየወጡ ይገኛሉ። እስከ ፕሮግራም ፍጻሜ አብራችሁ ስትቆዩ ስለ ቃሉ ፑቴን በአጠቃላይ ዓለም ላይ እና ኢትዮጵያ ምን እየተካሄደ ነው የሚለውን ሰፋ ያለ መረጃ የምናጋራ ይሆናል። በድጋሚ እስከ ፕሮግራም ፍጻሜ አብረን እንቆይ። ቃሉ ፑቴን ማንም ትኩረት የማይስጣቸው የተጣሉ ልብሶችንና የተበላሹ ጫማዎቹን ወደ ከፍተኛ የጥበብ ስራ በመቀየር የዓለም ታላላቅ ሰዎች ቀልብ መግዛት ችሏል ተብሏል። በአሁኑ ወቅት በቲክቶክ ብቻ ከ1.1 ሚሊዮን በላይ በኢንስታግራም ደግሞ ከ1.5 ሚሊዮን በላይ ተከታዮች ማፍራት የቻለ ሲሆን ቪዲዮዎቹ በሚሊዮን የሚቆጠር እይታ ያስመዘግባሉ ተብሏል። ይህ የቃሉ ጥበብ አፕሳይክሊንግ ወይም ደግሞ ስቲቭ ፋሽን የሚባል ሲሆን በአሁኑ ወቅት በቢሊዮን የሚቆጠር ዶላር የሚንቀሳቀስበት ዓለም አቀፍ ኢንዱስትሪ እንደሆነ ተገልጿል። እጅግ አነጋጋሪ የሆነው ጉዳይ ግን 700 ሚሊዮን ተከታይ ያለው የኢንስታግራም ይፋዊ አካውንት ለቃሉ ሜጋ ቫይራል ላወጣ የሚል ጥያቄ ቢያቀርብለትም ቃሉ እስካሁን ምላሽ አለመስጠቱ ተገልጿል። ባለሙያዎች ይህንን ሁኔታ በሁለት መንገድ እየተነተኑት ቀጥሏል። የመጀመሪያው ምናልባት የባለሙያ ድጋፍ እጥረት ሳይሆን አይቀርም ሲሉ ገልጸውታል። ድንገተኛ ዝናን በአግባቡ ለማስተናገድ የሚረዳ የሰለጠነ ማናጀር አለመኖሩም ወርቃማ እድሉን እንዳያስተውለው አድርጎ ሊሆን ይችላል ተብሎ ይገምታል ተብሏል። ሌላው ስትራቴጂካዊ ዝምታ ሊሆን እንደሚችል ገልጸዋል። ራስን ሬር ወይም ደግሞ በቀላሉ የማይገኝ በማድረግም ፍላጎትን የመጨመር የብራንድ ስራ ሊሆን እንደሚችል ተንታኞች ገልጸዋል። የቃሉ ስኬት ሌላው ያስከተለ ውጤት ሌሎች ተጠቃሚዎች የእሱን ስታይል መኮረጃቸው ነው። ለምሳሌ አፕቲ የተባለ የቲክቶክ ተጠቃሚ የቃሉን የቪዲዮ አቀራረብ በመኮረጅ ቫይራል እየወጣ ይገኛል ተብሏል። ቃሉ የራሱ የንግድ ምልክት ብራንድ አይደንቲቲ በቶሎ ካላረጋገጠ የፈጠራ ስራው የሌሎች መጠቀሚያ ሆኖ የመቅረት ስጋት እንዳለ የኢንተሌክቹዋል ፕሮፐርቲ ባለሙያዎች ያስጠነቅቃሉ። እንደ ዓለም አቀፍ ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአጠቃላይ ያሉ ታዋቂ ሰዎች የቃሉ ቪዲዮዎች በጣም አስደናቂ በሚል አድናቆት ሪፖስት ማድረጋቸው ልጁ ያለውን አቅም ያሳያል ተብሏል። ስማቸው በዓለም አቀፍ ደረጃ በናኘው ጃይድ ስሚዝ እና ሌሎች አንቱ የተባሉ የጥበብ ሰዎች ኢንስታግራም ገጽ ላይ የዚህ ታዳጊ ምስልና ቪዲዮ በስፋት እየተጋራ ቀጥሏል። ቃሉ ፑቴን ከመቀሌ ተነስቶ ዓለምን እያነጋገረ ያለው ታዳጊም በልጅነቱ እጅግ ጭምትና አስተዋይ እንደሆነ ተነግሮለታል። የሚገርመው ነገር ብዙዎቹ ለዝናና ለገንዘብ በሚሮጡበት በዚህ ዘመን ቃሉ ግን የቀረቡለትን በሚሊዮን የሚቆጠር የኢትዮጵያ ብር የማስታወቂያ እድሎችና የአይፎን ስልክ ስጦታዎችን በሙሉ ውድቅ አድርጓል ተብሏል። ታዋቂ ሆስፒታሎች፣ የንግድ ተቋማትና ሆቴሎች በሩን ቢያንኳኳም እርሱ ግን ዛሬ ከሚመጣው ሳንቲም በላይ ነገ ኢትዮጵያ ለማስጠራት እሰራለሁ በሚል ጽኑ አቋም ስራውን ቀጥሏል ተብሏል። ታዲያ የህይወት ፈተናና ሀሪያነቱ ነው። የቃሉ የህይወት መንገድ አልጋ ባልጋ አልነበረም ተብሏል። ያለ እናት በብዙ ፈተና ውስጥ ያለፈው የታዳጊ ስራውን ሲጀምር እብድ ነው እስከ መባል የደረሰ ትችትና ስድብ ከቅርብ ጓደኞች ጭምር ደርሶበት እንደነበር ተገልጿል። ይሁን እንጂ ሌላኛው ተጽዕኖ ፈጣሪ አዱናይ የሚያጋራቸውን ሰግጦ ፈምሱ የሚል አበረታች ቪዲዮዎችን በመመልከት በአጠቃላይ በትችት ሳይበገር ወደፊት መጓዙን ቀጥሏል። ዛሬ እነዚህ ሲሳደቡት የነበሩ ሰዎች እጃቸውን በአፋቸው ላይ ጭነው የሚሊዮን እይታዎችን በአድናቆት እየተመለከቱ ቀጥሏል። ሌላው የዓለም ኮከቦች ድንገተኛ ጥሪ ነው። አሁን በደረሰ ትልቅ ዜና ደግሞ የዓለም ዋንጫ ድምፃዊቷ ሻኪራ በኢንስታግራም ገጿ ይህን ልጅ በአካል አግኝቼ አብሬው ቪዲዮ መስራት እፈልጋለሁ ስትል ፍላጎቷን መግለጿ ሌላው አነጋጋሪ ሆኗል። የሻኪራ ንግግር ተከትሎ ንግስት ቢዮንሴ ይህ ታዳጊ የጥበብና የታለንት ጥግ ነው ማለት አድናቆቷን የቸረችው ሲሆን ወደፊት አብረው መስራት እንደምትፈልግ ጠቁማለች ተብሏል። ሌላው ዓለም አቀፍ ዝና ደጃፍ ድረስ መጥቶ ለታላላቅ አርቲስቶች እንኳን ምላሽ ሳይሰጥ ዝምታን የመረጠው የቃሉ ፑቴን ጉዞ ብዙዎችን ማስገረሙን ቀጥሏል ተብሏል።
ከጀርባው ጠንካራ መካሪ እንዳለው የሚጠረጠረው የታዳጊ ለኢትዮጵያ ጥበብ አዲስ ምዕራፍ እየከፈተ ይገኛል ሲል ገልጿል። የቃሉ ፑቲክ ስኬትና ስጋቶች በርካቶች እየገለጹ ይገኛሉ። ከነዚህ መካከል ቫይራል መሆን አንዱ ስኬት ነው። የኢትዮጵያ ታዳጊ ቃሉ ፑቲክ በአጠቃላይ በእንግሊዝኛው ቃሉ ፑቲክ የፋሽን ቪዲዮ በዓለም አቀፍ ደረጃ ከፍተኛ ትኩረት አግኝቷል ተብሏል። በቲክቶክና ኢንስታግራም በሚሊዮን የሚቆጠር እይታዎችን እያፈሰ ቀጥሏል። የናኦሚ ካምቤል አስተያየት ነው። ታዋቂዋ ሞዴል ናኦሚ ካምቤል በቃሉ ቪዲዮ ላይ የኢትዮጵያ ሰንደቅ ዓላማና የሰዓት ምልክት በመጠቀም አስተያየት ሰጣለች ተብሏል። ይህም ለልጁ ትልቅ እውቅና እንደሆነ ተገልጿል። ሌላው የደጋፊው ስጋት ተጠናክሮ ቀጥሏል። በቪዲዮ ላይ አንዲት የውጭ ሀገር ዜጋ በቃሉ ቪዲዮ ላይ እግዚአብሔር ሆይ ይህንን ወጣት ሸፍነው ስምምነቱን ሲያገኝ ነፍሱን ስጦታውን አይሽጥ የሚል በስጋት የተሞላ ጸሎት መሰል አስተያየት ሰጣለች። ይህም ልጁ ለዓለም አቀፍ ዝና ሲጋለጥ ማንነቱን እንዳያጣ ከመስጋት የመጣ ነው ተብሏል። ሌላው ስለ ቃሉ ፑቲክ የተሰጡ በርካታ የተለያዩ ትችቶችም ተጠናክረው ቀጥሏል። የመጀመሪያው የኢንስታግራም ጥያቄ ነው። የኢንስታግራም ኦፊሻል አካውንት ሌትስ ኮላቦ አብረን እንስራ የሚል ጥያቄ ያቀረበለትም ቃሉ እስካሁን ምላሽ አልሰጠም። ሌላው የዴይ 7 ነው። ዴይ 7 ትችት ነው። ዴይ 7 የተባለ ቪዲዮ ሰሪ ቃሉ ለቀረቡለት እድሎች ምላሽ አለመስጠቱንም የኩሩዳ ባህሪ ሲል ተችቶታል። እድሉን ተጠቅሞ ህይወቱን ሊቀይር እንደሚገባም ይመክራል። ሌላውም የዶክተር ቴዎድሮስ አዳኑ እውቅና ነው። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኑ በኤክስ ትዊተር ገጻቸው የቃሉን ጥበብ አድንቋል ተብሏል። የሌሎች ኮፒ ማድረግ ነው። አንዳንድ የውጭ ሀገር ዲዛይነሮች እንዲሁም አንዳንድ ኢትዮጵያን የቃሉን ስታይል ኮፒ እያደረጉ እንደሆነ ቃሉ ዝምታውን ሰብሮ የራስ መብት ማስከበር እንዳለበት በቪዲዮ እየገለጹ ይገኛሉ። በአጠቃላይ በመከረው ውስጥ ነው በርካቶች በመጥቀስ ላይ ይገኛሉ። ስማቸው በዓለም አቀፍ ደረጃ በናኘው ደረጃ ይዳለም ስሚዝ እና ሌሎች አንቱ የተባሉ የጥበብ ሰዎች የኢንስታግራም ገጽ ላይ የዚህ ታዳጊ ምስልና ቪዲዮ በስፋት እየተጋሩ ቀጥሏል ተብሏል። ቃሉ ፑቲክ ከመቀሌ ተነስቶ ዓለምን እያነጋገረ ያለው ታዳጊ በልጅነቱ እጅግ ጽምትና አስተዋይ እንደሆነም ተነግሮለታል። ብዙዎቹ ለዝናና ለገንዘብ በሚሮጡበት በዚህ ዘመን ቃሉ ግን የቀረቡለትን በሚሊዮን የሚቆጠር እስካሁን አልተቀበለም ተብሏል። ኢትዮጵያ ውስጥ ያሉ ታዋቂ የንግድ ተቋማትና ሆስፒታሎች አሁንም ማስታወቂያ ስላለን የሚል በአጠቃላይ በርካቶች ወደ ቃሉ ፑቲክ እየወረፉ ይገኛሉ ተብሏል። ይሁን እንጂ ቃሉ ፑቲክ ማንንም ማስተናገድ እንዳልፈለገ ተገልጿል። የዓለም ኮከቦች በኢንስታግራም ገጻቸው ስቶሪ እያደረጉትና በኮሜንት መስጫ ሰዓት ላይ መልእክት ቢያስቀምጡለትም ቃሉ ግን ለደስታ መልእክት እንኳን ምላሽ ሳይሰጥ በስራው ላይ ብቻ ማተኮር ብዙዎችን አስገርሟል። ሌላው የህይወት ፈተናና አርያነቱ ነው። የቃሉ ህይወት መንገድ አልጋ በአልጋ እንዳልነበረም ታሪኩ ያትታል። ያለ እናት በብዙ ፈተናዎች ውስጥ ያለፈው የታዳጊ ስራውን ሲጀምር ምን አይነት ይዘት ነው በሚል በቅርብ ጓደኞችና በሶሻል ሚዲያ ተጠቃሚ ዘንድ የስድብና የትችት ማዕት ወርዶበት ነበር ተብሏል። ይሁን እንጂ ሌላኛው ተጽዕኖ ፈጣሪ አድናኝ የሚያጋራቸውን ስግጡ ፈምሶ የሚሉ አበረታች ቪዲዮዎችን በመመልከት በትችት ሳይበገር እዚህ ደርሷል ተብሏል። ቃሉ ፑቲክ ጉዞ ወደ ላቀ ደረጃ እንዲሸጋገር ተንታኞችን በርካታ ምክንያቶች አሊያ ምክሮችን እየሰጡ ቀጥሏል። የመጀመሪያው ከፖለቲካ ነጻ ፈጽሞ እንዲሆን እየመከሩት ይገኛሉ። በሶሻል ሚዲያ ላይ የሚታዩ የብሔርና የጎጥ ክፍሎች ለአንድ ገና ለሚበቅል ተሰጥቶ ትልቅ እንቅፋት ናቸው ተብሏል። ቃሉ ወደ ፖለቲካ አጀንዳ ውስጥ ከመክተት ይልቅ እንደ ሰብአዊነትና እንደ ጥበብ ሰው ማየት ይገባል ሲሉ በርካቶች መክረዋል። ሌላው የቢዝነስ ሽግግር ነው። ቪዲዮ ከመስራት ባለፈ ስራዎቹን ወደ ፋሽን ብራንድ መቀየር የራሱን ዲዛይን ማውጣትና የከለላ ማግኘት ይኖርበታል ሲሉ መክረዋል። ሌላውም የማማከር አገልግሎት ማግኘት እንዳለበት ገልጿል። ከኢንስታግራምና መሰል ተቋማት የሚመጡ ጥያቄዎችን የሚመረምር ኮንትራቶችን የሚያነብና የረጅም ጊዜ ጥቅሙን የሚያስከበር የባለሙያ ቡድን ሊኖረው እንደሚገባ በርካቶች መክረውታል። ሌላው የማማከር አገልግሎት ነው። ከኢንስታግራምና መሰል ተቋማት የሚመጡ ጥያቄዎችን የሚመረምር ኮንትራቶችን የሚያነብና የረጅም ጊዜ ጥቅሙን የሚያስከበር የባለሙያ ቡድን ሊኖረው እንደሚገባ ለቃሉ ፑቲክ እየመከሩ ቀጥሏል። ቃሉ ፑቲክ በአሁኑ ሰዓት የኢትዮጵያ ብቻ ሳይሆን የዓለም ሀብት ሆኖ ቀጥሏል። በቆሻሻ ውስጥ አልማዝ ማግኘት እንደሚቻል በተግባር ያሳይ ታላቅ ታዳጊ ነው ተብሏል። ነገር ግን የሶሻል ሚዲያ ዝና እንደ ንጋት ጤዛ ፈጣን ነው ተብሏል። ይህንን ጊዜያዊ ትኩረት ወደ ዘላቂ ስኬት ለመቀየር የግለሰቡ ጥረት እንዳለ ሆኗል። የተመልካቾች በጎ አስተያየትና ሙያዊ ድጋፍ ወሳኝ እንደሆነ ተገልጿል። የቃሉ ሚስጥራዊ ዝምታ ተሰብሮ በቅርቡ በዓለም አቀፍ የፋሽን መድረኮች ላይ እንደምናየው ተስፋ እናደርጋለን።
እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ቃሉ ለኢንስታግራም ምላሽ አለመስጠቱ ትክክል ነው ወይስ ደግሞ ስህተት ነው? በኮሜንት መስጫው ላይ ሀሳባችሁን እንድታጋሩ በአክብሮት እየጋበዝን ለተጨማሪ ወቅታዊና ጥልቅ ትንታኔ ቻናሉን ሰብስክራይብ እና ዶላን በመጫን በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ይህን መረጃን ከወዳችሁት ላይክ ሼር ማድረጋችሁን እንዳዘነጉም። በተለይ እንደዚህ ወጣት ኢትዮጵያውያን በተለይ ደግሞ አዳዲስ ሀሳብ ፈጥረው ቀሳቅሱ እነኝን ማበረታታት ይጠበቃል እንጂ ስራቸውን ኮፒ በማድረግ በተለያየ ነገር ላይ እየሰሩ ስራቸውን ማጥላላት እንደማይጠበቅ ወይም ደግሞ እንደማይገባም ሁሉም የበኩሉን ድርሻ እንዲወጣ በርካቶች ጥሪ እያቀረቡ ይገኛሉ። እኛም እንግዲህ ቃሉ ፑቴክ በዓለም አቀፍ አጠቃላይ በፋሽን ዲዛይን ቀርቦ ምናልባት የኢትዮጵያን ባንዲራ ከፍ የሚያደርግበት ዘመን እንደምናይ ተስፋ እናደርጋለን። መልካም ምኞታችንን እንገልጻለን። ክቡራን አድማጭ ተመልካቾች በሌላ መረጃ በድጋሚ እስክንገናኝ በያላችሁበት ሰላም ቆዩ።